ቅዳሜ ከሰዓታችን እንደቀጠለ ይገኛል። አሁን ደግሞ ማህበራዊ ጉዳይ ልንጫወት አስበናል። በዚህ በስቱዲዮአችንም እንግዶችን ጋብዘናል። ከኢትዮጵያ ማየትና መስማት የተሳናቸው ብሔራዊ ማዕከል ነው የመጡት። የማዕከል 6 ኪሎ የካቲት 12 ሆስፒታል አካባቢ የሚገኝ ማዕከል ነው። ማየትም መስማትም መናገርም የማይችሉ ሶስቱም ችግር ያለባቸውን ልጆች የሚረዳ ማህበር ነው። በአብዛኞቹ ሰዎች ዘንድ የሚታወቀው የአይነ ስውራን ማህበር በሚል ነው። ነገር ግን እነዚህን ሶስቱም ችግሮችን ያሉበትን ተማሪዎች ወይም ደግሞ ህፃናትን ወይም ደግሞ ከዚህ ችግር ጋር አብረው የሚኖሩ ሰዎችን የሚያግዝ ማህበር ነው። እዚህ ያሉትን እንግዶቻችንን በቅድሚያ ላስተዋውቃችሁ። ወይዘሮ ሸዋዬ ነገሰ ይባላሉ። በዚህ በኩል ያለው ተሳቸው በዚያው በማዕከል ውስጥ የሚረዳ የማየት የመስማትና የመናገር ችግር ያለበት የዮሐንስ እናት ናቸው። ያንን ታሪክ ያጫውቱናል። ከሳቸው ቀጥሎ መሃል ላይ የምትገኘው ደግሞ መምህርት ነች። የመስማት የመናገርና እንዲሁም ደግሞ የማየት ችግር ያለባቸውን ተማሪዎች የምታስተምር መምህርት ነች። መምህርት በእምነት ትባላለች። ወንድማችን ደግሞ የምልክት ቋንቋ አስተርጓሚ ነው። አብርሃም ተክሌ ይባላል። በቅድሚያ እንኳን ደህና መጣችሁ። ወይዘሮ ሸዋዬ መጀመሪያ እንግዲህ ጥያቄያችን የሚሆነው ወደርሶ ነውና የዮሐንስ እናት ኖት። ዮሐንስ አሁን 14 አመት ሞልቶታል። ማየትም መስማትም መናገርም አይችልምና ወደ ልጅነቱ ለወስዶት ነው። ዮሐንስ ህፃን ሆኖ ይሄ ችግር እንዳለበት መጀመሪያ እንዴት አወቁ? ካወቁስ በኋላ በዛ ሰዓት የነበረው ነገር ብቻውት ነበሩ? እስኪ ሲወለድ የነበረውን ነገር ንገሩኝ። እንዴት ተሳወቁ? ሲወለድ የነበረው ደህና ነበረ። ተወልዶ በ3 ቀን አይኑን ታመመ። አሁን አይኑን አመመ ብዬ ሐኪም ቤት ይዤ ሲሄድ የሰፈር ሐኪም ነበረ። ወይ ይሄ ልጅ እኮ አንድ አይኑ ታሟል ስለኝ እዛው ወደኩት። አሁን እዛው ወደኩትና በቃ ምንም አይሆንም ጥቁር አንበሳ እኮ ይሄ ቀላል ነገር ነው ይድናል ይገፈፋል አለኝ። ስለኝ አንድ አይን ብቻ ነበር። አሁን ተነስተ ክርስትና ሳይነሳ ጥቁር አንበሳ መጣን። አሁን ጥቁር አንበሳ ስንመጣ አሁንም ቀጠሮ ነው ምልልክ ሄዱልናል። ከምልልክ ሰዓት ይሉናል ምንም። ከዛ መድኃኒት እንደውም ይደረግለት ተብሎ አንድ አይኑ ላይ ሁለቱም ላይ አረኩ። መድኃኒቱን ሁለቱም መድኃኒቱ ደህና ነበርች አንድ አይኑ። አሁን ጥቁር አንበሳ አንድ አይኗ ላይም ሲጨምሩ እንደዛኛው ሆነች። በቃ አይ ችግር የለም እኮ ሊገፈፍ ነው እንደዛ ሆናል። ወር ሙሉ እዛ ተቀመጥኩና ወደ ምልልክ ሄጃለሁ። ያለው ሳንተም ብዙ የለኝም። ከዛም አንጥቼ እንትን ስል ወደ ቤትሽ ይዘህ ሂጂ ይሄ እኮ አይሆንም ማለት አውቃ ነው ብዬ ደግሞ ዮሐንስ ሰቦቃ መባለው እንዳታቅብኝ ብዬ ታምራት ብዬ በሌላ ስም ቀይሬ ገባው። አሁንም ጥሩ ሰው ናት። አይዞሽ መንግስት ረዳሻል ያ ልጅ ነው አይደለም እዛሽ መጣሽ አይዞሽ መንግስት ረዳሻል ለመንግስት ነገር እንጂ ይሄ ምንም አትባከኝ ዝም ብለሽ ይዘሽ ይያለች። በቃ ይሄንን ሰጂ እዚሁ ሰጂ ስለ ሄዳለሁ በቃ ስደክም ውዬ ገባለሁ እንጂ ምንም የማገኘው መፍት የለኝም። በቃ አሁን እንትን ሰጣለሁ ብዬ ማዘር ተሬዛ ጋር ወደዚህ መጣው። ስመጣ ቆይ አንድ ሴትየዋ እኮ ይሄንን ልታቋቁም ነው ይሄን ትምህርት ይሄን መሰለ ልጅ አትስጫሉ ለካ ሮማን ናት። አሁን መጣች ወደ 5 አመት ሰውን ትጠይቀኛለች። በቃ አሁን ይግባ ትምህርት ቤት ተከፈተላችሁ ምናምን ስል እንዴ ይሄ አይቀመጥ አይሄድ እንዴት ሆኖ ነው ትምህርት ቤት የምገባው? አይሆንም አልኩት። እንኳን እርሶ እናት ሆነ ይቅርና ለማንንም ሰው ቢሆን የሚያሳዝን ነገር ነው፣ ልብ የሚነካ ነገር ነው። በማህበረሰባችንም ሊደርስበት የሚችለውን መገለል ልናስበው እንችላለን፣ ልንገምት እንችላለን። እንዴት ነበር የነበረውን ችግር? የኢኮኖሚ ጫናም ይኖራል። ልጁን በማሳደግ ረገድስ የነበረውን ችግር ይንገሩን። ባህሪውስ እርሶ በምን ያህል መጠን ይቸገሩ እንደነበር ሲያጫውቱን። ባህሪው አሁን ቀንሷል። በፊት ያለ ማለት ነው ይሄ ትምህርት ቤት ሳይገባ በፊት ይባሳጫል። እኔ ምንም የለኝም ሰው ቤት ነው የምሰራት አሽተሸክሜ ነው በጣም አሁን ያለው ነገር ጭንቅላቱን አንስቶ እንዲ ደሙን ነው መዘራው ይከሰከሳል። አሁን ደሙ ራሱ እስከመፈስ በቃ ምንም ማሞ አሁን ከዛ ሁሉ ቀርቶ አሁን ትምህርት ቤት ጀመረ። መኪናውን ያቃታል። ጠዋት ተነስቶ ካልሲውን ሲደረግ ምኑ ሲደረግለት በቃ ፍጥነቱ አስፋልት ወልተን መኪና ከቆየበት በጣም ነው የሚጨነቀው ይጮሃል። በቃ ለያድርስ መኪናው ከመጣ እኔን በቃ እንደዚህ ቻውልኝና መኪና ውስጥ ይገባል። ይሄ ትምህርት ቤት እግዚአብሔር የተመሰገነ ይሁን እንደው ሮማን እሷ ናት በቃ ልጅ ሰው አርገችው በቃ
ሌሎች ልጆች አሉ ስንተኛ ልጅ ነው ዮሐንስ እሱ መሀል ላይ ነው ተወለደ ከዛ በኋላ እንደወልጅ ያለው ታላቃለች 3 ናቸው ሌሎቹ ጋር እንደዚህ አይነት ችግር የለም የለም እንደዚህ አሁን ማየት የማይችል መስማት የማይችል መናገር የማይችል ሰው ነውና እኛ እንቸገራለን አንፈልግም የማለት ነገር አለ በአካባቢ ያለው ሰው እንዴት ነበር እርሶን የሚቀበለው እኔ ዮሐንስ ለማንንም አልሰጠው እንደው ይዤው ተሸክሜ ወይም ቤት ውስጥ አስሬ ሁሉ አልጋ ስራ አስሬ ነው የምሄደው እንጂ ለማንንም አልሰጠው ማንንም ደቂቃ ውሃ እስከምቀዳ እንደ አስሬ ነው ለምን በቃ ይፈራሉ እንዴት በቃ ምን በቃ እንደሆነ ነው መሆኑ በቃ ሰውም አይመስላቸው እና ለማንንም አልሰጠም ልጄ የትብዘር ያ ወይቷለች እሷ ላይ ጥዬ ነው የምሄደው ለማንም እንትና እንዴ ለማንም ዮሐንስ ጠብቁልኝ ብየረሰው ጎረቤት ለማንም አልሰጠም እንኳን ለጎረቤት ለወንድሞቼ ለእህቶቼ ለማንም እኔ ልጄ ነኝ እንጂ ብዙ ትምህርት ቤት ነው ጭንቅላት የማርፎ በቃ ለመርኩ በቃ አየዋቸው ምን አልኩት በቃ እሱም ደስተኛ ሆኖ ነው ሙሉ ትምህርት ቤት ሲመጣ ደስተኛ ይሄው አሁን ስንት ወር ነው እንትና አለ በዚህ በእንተኑ ቀረ ትምህርት ቤት በቃ አሁን እንግዲህ ልጅ መስማትም ማየትም መናገርም በጣም ከባድ ነገር ነው ምንድነው ላም ሳት ወለደች ይባላል እኮ ጸገረን ላም ሳት ወለደች እንዳትልሰው ፈጃት እንዳትተው ልጇ ሆነባት ነው እኮ የሚለው ተረትና ምሳሌውና ያን አይነት ነገር ነው እርሱ ላይ የምናየው የርሶ ስሜትም ሁላችንም ጋር ይጋባል በተፈጥሯዊ ወሊድ እርሱም ቢወልዱትም ልጃችን ነው ወንድማችን ነው የኛው ሰው ነውና ይሄን ስሜቶትን እንጋራለን ከዛ በኋላ የሆነውን ነገር ላይ እንድንወያይ ፈልጌ ነው ትምህርት ቤት ገባ ትምህርት ቤት ከገባ በኋላ ያለው ነገር ደግሞ ከመምህርቷ ጋር እንጫወት እሺ መልካም ማየትም መስማትም መናገርም የተሳናቸው ልጆች እሷ ታስተምር ከነሱ ጋር እንዴት ነው የምትግባባው እዛ ውስጥስ በጣም የሚያስቸግራቸው ነገር አስቸጋሪ የሚሆንባቸው ነገር ምንድነው በጣም ከባድ ነው እውነት ነው በጣም ከባድ ነው እነሱን ማስተማር ምክንያቱም ሙሉ ለሙሉ ምንም የማያዩ እና መስማት ሳናቸው እንዴት ታስተምሪያቸው ትችላለሽ ሁኔታው በጣም ከባድ ነው እንዴት እንቅስቃሴዎች እንዴት ነው ልታስተምሩ ይሄን ኃላፊነት ወስደሽ ቁጭ ብለሽ ማሰብና እንዴት ማድረግ አለብሽ ከሆላንድ ያላቸውን ልምድ እኛ ስላካፈሉን የሱን ልምድ ተቀበለ 5 ጊዜ ስልጣና ነው ሲጃለው በተደጋጋሚ ስልጣናዎችን ወስደን የተለያዩ ድርጅቶችም ደግሞ ያደረጉልን ግብአቶችን በመጠቀም ማየትና መስማት የተሳነው በአደጋ ማየትና መስማት የተሳነውን ሰው ለማስተማር ይቀላል በወሊድ ጊዜ ግን ማየትና መስማት የተሳነው ሰው ከሆነ ይሄን ለማስተማር ከባድ ነው አሁን ሀ ማለት እነዚህ ሁለቱን ረድፍ ይዛ እነዚህ አሁን በእጁ ያሳየቻቸው እነሱ ረድፎች ውስጥ ነው የአማርኛ ፊደሎች ሲሰሩ 12 ቀዳዳ እንጠቀማለን ማለት ነው አሁን መታየው አራቱ ፊደሎች ተሰኩት ሃም ፊደል ይጠቁማሉ እንግሊዘኛ ግን ሲሆን በአንዱ ረድፍ ላይ 6 ቀዳዳ ብቻ ስንጠቀም አሁን አንድ የተሰካችበት 6ቱ ቀዳዳ ላይ አንድ ነው የተሰካችው ኤ ማለት ነች ቀጥሎ ደግሞ 6 ቀዳዳው ላይ ሁለት ተሰክቷል ቢ ማለት ነው በእንደዚህ አይነት መንገድ እንደዚህ ነው ስለዚህ ካይነ ሰውራኑ መሰረታዊ ብሬል ይለያል ማለት ነው አዎ ይለያል እናመሰግናለን በጣም እኔም በጣም አመሰግናለሁ ወይዘሮ ሸዋዬ ወደርሶ ልመጣ ነው እንዴት ነው ብዙ ሰዓት በፊት ትምህርት ቤት በሚውል ሰዓት ብዙ ነገር ነበር እንግዲህ ያስተማሩትም ያወቁትም የተሻሻለ እስኪ አሁን የቤት ውስጥ ቆይታችሁ ነገር ቤት ውስጥ የትምህርት ቤት ከተዘጋ የጾሙ 2 ወር አይደለም 2 ወር ለሊትና ቀን ነው አለቀሰ በእውነት ሰው ጎረቤት ጉድ እስከምል ነው ጮኸ በቃ ይዘን ጫካ ነው ሰፈራችን ወደ ጫካም ስንወጣ ስንመለስ አልመለስም ይያለ በጣም 2 ወር ይሄው አሁን ከተፈታ በኋላ አሁን እየለመደ ነው ይያለች እህትዬ ራሷ አሁን በቃ ሄሊ ለምዷል ይያለ ደህና ነው ብዙ ሰዓት 1 ሰዓት 2 ሰዓት ነው ማሰግረን ምናምን ብራቶች ምናምን ብራት ነው ሙዶ ለቃቅመን ሰጠን እሱንም ሲጫወት ይውላል በቃ 2 ወር ለሊትና ቀን ትምህርት ቤቱን እየናፈቀ ነው አይደል አልከሰው ጮሆ ስንወጣ ደስ ይላል ስንመለሰው ያቃል በቃ ገፍትሮን ሁሉ ያወጣናል ይመልሰናል በቃ ስቃይ ተራ በተራ ነው ምን እንትን የምንለው በቃ ለውጡስ እንዴት ነው ከበፊቱ አሁን ደህና ነው ደህና ሁሉም ነገር ያቃል
ሁሉም ነገር ያውቃል። ውሃም ስጡኝ ይላል። የሆነ ነገር ይፈልግ ብርጭቆ ቦታ ያውቃል። እህል ከፈለገ ሳህን ቦታ ያውቃል። ሳህን ይዘው ይቆማል። በቃ ምልክት ሲሰጠን እንሰጣለን። ደግሞ አሁን የበላው ወጥ መልሶ አልበላም እንደገና ቅያሪ አንጥላል። አሁን በቃ ከሱ ጋር በቃ ለሱ ነው በቃ ያቅብናል። ያው እኔም እሰራለሁ። በፊት ሰው ቤት ነበርኩ። አሁን እሱ ትምህርት ቤት ካወጣልኝ ትንሽ ብር መንግስት ሰጥቶኝ እግዚአብሔር ስታርች ሮማን በሱ እየተንቀሳቀስኩት እንጀራ ነው የምሸጠው። እንጀራ እየጋገርኩ አሁንስ ደስተኛ ኑሮ ነው የምኖረው። ግን ወደፊት ይሄ ልጅ ምን ይሆናል ነው በቃ ጭንቀት። እንዴት ይሆናል? እኔስ ሞት አሁን ምን ይሆናል? ለደቂቃ ምን ይሆናል ነው በቃ ይሄ ነው በቃ ጭንቀት ያለው። ይሄ ነርምሮ ውስጥ ያለው አሁንስ ይያለው ተሸክማለሁ። ግን ወደፊት እንዴት ይሆናል ነው በቃ ወደፊት ልጄ ምናው ስኳር በሽተኛ ነኝ። ግን ወደፊት ምን ይሆናል ነው በቃ አሳቢ። አይዞት እንግዲህ ተመልካቾችም ይሄንን ታሪክ እየሰሙ እርሶም እንደ እናት ያለው ጭንቀት እየተገነዘቡኛም እዚህ ሆነ ያንን ስሜት እየተጋራን ነው። አሁን ምንድነው የምናደርገው? የዮሐንስ ችግር አለ። ችግሩ ደግሞ የተፈታበት የትምህርት ቤቱ ጉዳይ አለ፣ ህይወቱ አለ። እነዚህን ሁሉ አሳስረን ያንን ችግር እየፈታ ያለው ተቋም ማን ነው ብለን ከዛ ተቋም ፕሬዝዳንት ጋር አንዳንድ ጨዋታዎችን እንጨዋወታለን። ወደ ተከታዩ ፕሮግራማችን እናልፋለን ማለት ነው። አብረን ቆይ። እንግዲህ ቀደም ብለን የዮሐንስ ችግሮችን አይተናል። እንደገና ደግሞ ህይወቱንም ከናቱ ጋር ከመምህርቱ ጋር ያለውን ነገር ለማየት ሞክረናል። አሁን ደግሞ ወደ ማህበሩ ፕሬዝዳንት ነው የምናልፈው። የኢትዮጵያ ማየትና መስማት የተሳናቸው ብሔራዊ ማዕከል ነው። የዛ ማዕከል ፕሬዝዳንት የሆኑት ወይዘሮ ሮማን መስፍንን እናናግራቸዋለን። በነገራችን ላይ እሳቸውም የሶስቱም ችግር አላቸው፣ የማየትም የመስማትም እንዲሁም ደግሞ የመናገር ማለት ነው። ከመስማትን በተመለከተ አንደኛው ጆሮአቸው ብቻ እንደሚሰማ ነግረውናል። እንግዲህ ከችግሮች ጋር አብሮ የመኖር ነገር ለሌሎች መትረፍ መሆኑን እግረ መንገድ የምናይበት ነውና በቀጥታ ወደ እሳቸው ቃለ ምልልስ እናልፋለን። ወይዘሪት ሮማን እንኳን ደህና መጣሽ። ማህበሩ እንዴት ተመሰረተ? አሁን ያለበት ሁኔታ ምንድነውና ምንስ ያስፈልጋል ለማህበሩ? ወይዘሪት ሮማን እንኳን ደህና መጣሽ። ማህበሩ እንዴት ተመሰረተ? አሁን ያለበት ሁኔታስ እንዴት ነው እና ምን ያስፈልጋል? ስገለድ ጉዳት አልባ ነበርኩ። ማየትም መስማትም እችል ነበር። ጉዳት የደረሰብኝ የ4 ዓመት ተኩል እያለሁ ነው። አይኔ ሳይጠፋ አይናማ ትምህርት ቤትን ገብቼ ለግማሽ ዓመት ያህል ትምህርት ጀምሬ ነበረ። ጉዳቱ የደረሰብኝ በአደጋ ነው። ወላጅ አባቴ ተማሪ እያለሁ ነው ያለፈው። እናቴ ደግሞ ከ3 ዓመት በፊት ነው በህይወት ያለፈችው። ብዙ ነገሮችን አይታለች። ከፍተኛ ትምህርት ለመማር ጉጉት ነበረኝ። ታበረታታኝ ነበር። እናቴ ለኔ አይኔና ጆሮዬ ነበረች። ይህ አካል ጉዳት እጅግ በጣም ከባድና ድርብርብ የሆነ ችግር ነው። እኔም በዚህ አካል ጉዳት ውስጥ ያለው ነኝ። ሙሉ በሙሉ ማየት አልችልም። በግራ ጆሮዬ ሙሉ በሙሉ መስማት አልችልም። በቀኝ ጆሮዬም 50% የሚያህል ግማሽ ጆሮ እየተጠቀምኩ ነው። እንግዲህ ስራዎችን ለማንቀሳቀስ ራሴንም ለማገዝ ሞክረው ለመግባባት ያስተርጓሚ የሰለጠነ አስተርጓሚ አስፈላጊ ነው። ለምሳሌ ማህበራችን በዓለም አቀፍ ወይም ወርልድ ፌዴሬሽን ኦፍ ዴፍ ብላይንድ እና የአፍሪካ ፌዴሬሽን ኦፍ ዴፍ ብላይንድ አባል ነው። በዛ ስብሰባዎች ላይ ሳይ የተለያዩ ቴክኖሎጂ የሚጠቀሙባቸው መሳሪያዎች አሉ እና በመንግስት ያ ሁሉ ከበር እንደሚደረግላቸው 2-3 አስተርጓሚ ተመድቦላቸው በመንግስት እንደሚሸፈንላቸው ይታያል። እና እኛ ጋር ግን አይደለም ቴክኖሎጂ የአስተርጓሚን ጉዳይ ራሱ ብዙ ግንዛቤው እየሰፋ አይደለም። በየስብሰባም እየተናገርን ያለነው ይሄ አንድ ትልቅ የማህበሩ ችግር ነው። ሌላው ደግሞ በአሁን ጊዜ ራሱ ማህበሩ ህፃናትን እያስተማረ ነው። እነዚህን ህፃናት የምናስተምረው የእንቅስቃሴ ችግር አለባቸው ካለው ድርብርብ ጉዳት፣ የኮሚኒኬሽን ችግር፣ የአመጋገብ የተለያዩ ስልጠናዎችን እየሰጠ ነው። ነገር ግን
መንግስት እነዚህ ልጆች ለወደፊት እንዴት ነው የሚያስበው? በተለይ ቶታሊ ማየት መስማት መናገር የማይችሉትን መንግስት ቀርቦ ሊያናግረንና እነዚህ ልጆች አብረን እናድርሳቸው የሚለው ነገር በጣም ሊታሰብና ሊታይ የሚገባ ነው። መንግስት የሚሰራውን ስራ ነው የምንሰራው። የት ናቸው ብለን እኛ ካያሉበት ያወጣናቸው ይህ ማህበር ነው። ትምህርት ሚኒስቴር፣ ጤና ጥበቃ እጅግ በጣም ከጎናችን ሆኖ ሊያግዘን የሚገባ ይመስለኛል። መሳሪያዎችንም ልናገኝ ይገባል። እኔ አሁን የማይገቡ ጥያቄዎች የምጠየቀዋል ከአቅም በላይ የሆነብን ማህበሩ የፋይናንስ ችግር አለበት። ቋሚ ዶነር የለንም። የነበረን ዶነር አቋርጧል በራሱ ችግር። ልጆቹንም ለማመላለስ የትራንስፖርት ከፍተኛ ችግር አለብን። የጉዳይ ማስፈጸሚያ መኪና ራሱ የለንም። በአሁኑ ሰዓት የነበረን አሮጌ መኪና ነበረ፣ ተበላሽቶብናል። በቀድሞ ይህን መኪና ገዝተው ያበረከቱልን አንድ የውጭ ሀገር ዜጋ ሚስተር ስፔናውንም ላመሰግናቸው እወዳለሁ። ለ9 ዓመት በአንድ መኪና ስንገለገል ቆይተናል። ልጆቹን ከ7 ከ8 ክፍለ ከተማ እየሰበሰበን የምናመጣው አንድ ልጅ አንድ ክፍለ ከተማ ውስጥ ነው የሚኖረው። ይህ ለእኛ አስቸጋሪና ከባድ ነው። ህፃናቶችን አምጥተን ለ6 ሰዓታት እናቆያቸዋለን። ምግብ እንመግባቸዋለን። ስልጠና ይሰጣቸዋል። ትራንስፖርቴሽን ይሸፈናል። አድርሰን እንመልሳለን። ወላጆችንም በገቢ ማስገኛ ስራ አሰማርተን ቢዝነስ ስኪል ስልጠና ተሰጥቷቸው በራሳቸው ኑሯቸው እንዲያሻሽሉ እየተመከረ ነው። ማህበረሰቡ ጋር እንዴት ነው እየኖራችሁ ያላችሁ? እንዴት ነው የሚቀበላችሁ? ምን አስቸጋሪ ነገር ገጠመሽ? ምን አስቸጋሪ ነገር ገጠመሽ? ማየትና መስማት የተሳናቸው ሰዎች ለመግባባት ትልቅ መሳሪያ የመዳመጫ መሳሪያና የተለያዩ የመግባቢያ ዘዴዎች ናቸው። ለምሳሌ እኔ በጣም ጠቃሚና በአጋጣሚ ያገኘሁት በስጦታ ያገኘሁት የጆሮ መሳሪያ ነበረኝ። እስከ ውጭ ድረስ ስብሰባም ላይ ራሴን ችዬ የመግባባት ሁኔታ ነበረ። ይህ መሳሪያ በኪሴ ውስጥ ይዤው የሞባይል ቅርጽ ነው። ኢርፎን ተሰክቶ ነው የምጠቀምበት የነበረው። ለ9 ወር ያህል ከተጠቀምኩበት በኋላ ስጓዝ ታክሲ ላይ እየተጋፋው ያለ ሲሪንጌዱ ከኪሴ የመሰረቅ ሁኔታ ያጋጠመኝ ነገር አለ። እጅግ በጣም ያሳዝነኛል። ይሄ እጅግ ወርቅ ቢጠፋብኝ ራሱ አላዝንም። በሀገራችን የአቅርቦት ኑሮ ለማየትና መስማት ናቸው የደረሰበት ሁኔታ እየታየ አይደለም። በሀገራችን ብዙ መሳሪያዎች እየገቡ ነው። ነገር ግን ወዴት እንደሚደርሱ ራሱ ግራ የሚገባ ነው። ሲሪንጌድ መጥቷል፣ በየክልሉ እየተዳረሰ ነው፣ እየተከፋፈለ ነው ይባላል፣ ግን አልደረሰንም። ሌላው ደግሞ እስካሁን ድረስ ድጋፍ ላደረጋችሁልን ለግለሰቦችም ለበጎ ፈቃደኞች መንግስታዊና መንግስታዊ ላልሆኑ ድርጅቶች በሙሉ በራሴና በኢትዮጵያ ማየትና መስማት የተሳናቸው ስም እጅግ አድርጌ አመሰግናለሁ። አሁንም ድጋፍ ለሚያደርግልን አድራሻችን ከየካቲት 12 ሆስፒታል ጀርባ ወረዳ 6 ወረድ ብሎ የማህበሩ ቢሮ ሲሆን ስልክ ቁጥር 0911 10 89 84 ወይም 0111 26 78 80 በሚል አድራሻ ልታገኙን ትችላላችሁ። አመሰግናለሁ። እናመሰግናለን ወይዘሮ ሮማን። ከዮሐንስ ታሪክ ተነስተን ነው እንግዲህ የዮሐንስን እናት አስተማሪውንና የማህበሩን መስራች እዚህ ጋብዝ ናቸው። ከነሱም እንግዲህ ያገኘናቸው ነገሮች ያሉ ይመስለናል። ሁላችንም እንግዲህ እንርዳቸው፣ እንጎብኛቸው የመጨረሻው መልእክታችን ነው። በቀጣይ በቅዳሜን ከሰዓት